ተመልካቾች 5 ኪሎ ከሚገኘው ኤኤምኤን ስቱዲዮ በቀጥታ ስርጭት የምዕራፍ 2 የ47 ዜናዎችን እየመራን ራቢያ ሰይድ በሱ ፍቃድ ተገኝ እንደዚሁም ደግሞ በምልክት ቋንቋው አማራ ያለው ከመላው ስቱዲዮና የስርጭት ባለሙያዎች ጋር ቆይታ እናደርጋለን። በድጋሚ አብራችሁን ትሆኑ ዘንድ እንጋብዛለን። አጫጭር ጉዳዮቻችንን እናስከትል። በኢትዮጵያ የዓመታዊ ዋጋ ግሽበት ወደ ነጠላ አሃዝ ዝቅ ማለቱን የኢትዮጵያ ስታቲስቲክስ አገልግሎት አስታወቀ። የኢትዮጵያ ስታቲስቲክስ አገልግሎት ባወጣው ወርሃዊ መግለጫ የዋጋ ግሽበቱ ካለፈው ዓመት ተመሳሳይ ወቅት ከነበረበት 17.0 በመቶ ጋር ሲነጻጸር ከፍተኛ ቅናሽ ማሳየቱን አስታውቋል። የወር ከወር አጠቃላይ የዋጋ ግሽበት በታህሳስ ወር 2018 ዓ.ም በ0.3 የቀነሰ መሆኑና ይህም ከባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ0.8 ጭማሪ ማሳየቱን አገልግሎቱ ገልጿል። የምግብና አልኮል ያልሆኑ መጠጦች የዋጋ ግሽበቱ 9.8 በመቶ የደረሰ ሲሆን ለዚህም በዋናነት የአትክልት፣ የስኳር፣ የማር፣ የወተት ተዋጽኦች፣ የፍራፍሬ፣ የዘይትና ቅባት ዋጋ መጨመር ምክንያት ሆኗል። በሌላ በኩል የዳቦና የጥራጥሬዎች ዋጋ ግሽበት ባለፈው ወር በነበረበት ደረጃ ቀጥሏል። ምግብ ነክ ያልሆኑ የዋጋ ግሽበቱ 9.6 በመቶ ሆኖ የተመዘገበ ሲሆን ለዚህም አስተዋጽኦ ያደረጉት ትራንስፖርት፣ የአልኮል መጠጥና ትንባሆ፣ ኮሚዩኒኬሽን፣ የቤት ዕቃዎች፣ ምግብ ቤቶችና ሆቴሎች፣ ልዩ ልዩ ዕቃዎችና አገልግሎቶች መሆናቸውን የኢትዮጵያ ስታቲስቲክስ አገልግሎት ለኤኤምኤን በላከው መረጃ አስታውቋል። በማስከተል ደግሞ በዝርዝር ወደምንመለከታቸው ሌሎች ጉዳዮቻችን አለፍን። በአዲስ አበባ ከተማ እየተገነባ የሚገኘው የወንዝ ዳርቻ ልማት ፕሮጀክት አዲስ የልማትና የግንባታ እሳቤን እውን ያደረገ ዘላቂ ልማትና ፕሮጀክቶች መሆኑን የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ አስታወቁ። ፕሮጀክቱ የተፈጥሮ ሀብት ህልውናን በመጠበቅ የከተማዋን ገጽታና ደረጃ ለማሳደግም አይነተኛ አበርክቶ ያለው መሆኑን ከንቲባዋ ጠቁመዋል። ከንቲባ አዳነች አቤቤ በአዲስ አበባ ከተማ እየተገነቡ ከሚገኙ የወንዝ ዳርቻ ልማት ፕሮጀክቶች ውስጥ የቀበናና ግንፍሌ ወንዞች ልማት ፕሮጀክት ሂደትን ገምግመዋል። አቡቻሌ ተጨማሪ አለው። አዲስ አበባ ከተማም ከስሟ ጋር የሚዋደድ ገጽታና የከተማ ልማት ይኖራት ዘንድ ተፈጥሮ አብዝቶ የሰጣትም ከተማ ናት። በጉያዋ የሚገኙ ከ70 በላይ ወንዞቿ ለበጎ ስሟም ለመልካም ገጽታዋም አቅም መሆን የሚችል ጸጋን ይዘዋል። ይህንን የአዲስ አበባ ጸጋ ከስሟ ጋር ለማዋደድ ረዥም ጊዜን ጠይቋታል። አዲስ አበባ የአዲስ አበባ ከተማ አስተዳደር የከተማ ወንዞችን ህልውና በመታደግ ለከተማዋ ተመራጭነትና ምቹነት አቅም መሆን ይችሉ ዘንድ ትጋት ላይ ይገኛል። የአዲስ አበባ ከተማ ከንቲባም ወይዘሮ አዳነች አቤቤም በከተማዋ እየተገነቡ የሚገኙ የወንዝ ዳርቻ ልማት ፕሮጀክቶች ውስጥ የሁለት ወንዞችን ልማት ሂደትን ተመልክተዋል። ፕሮጀክቶቹ ወንዞችና ዳርቻዎቻቸውን ከስጋትነት አላቆም የተሻለ የከተማ ስነ ምህዳርና ገጽታን ያላበሱ የዛሬ ትውልድ ታላቅ አሻራዎችን ብለዋቸዋል። ከንቲባም እነኚህ ወንዞች ላይ ሽታቸው እንኳን ጠጋ ብሎ ለመሄድ የማይቻል ነበር። የቆሻሻ መጣያ ናቸው። በተለያየ መንገድ ወንጀል የሚሰራባቸው ጨለማ ስፍራዎች፣ ሰው የማይጠጋባቸው ነበሩ። በተለያየ መንገድ ህገወጥ ተግባር የሰሩ ወይም ወንጀልን የፈጸሙ ሰዎች መጥተው የሚሸሸጉበት ካስፈለገም ደግሞ እዛ ትናንሽ ቤቶችን ሰርተው የሚኖሩበት አካባቢ ነበር። ዛሬ ጫካው ተገልጧል፣ ጨለማው በርቷል። ለከተማችን ትልቅ የቱሪስት መዳረሻ ስፍራ ሆኗል። የከተማችን ነዋሪዎችም ደግሞ መናፈስ አለባቸው። ለጤንነት በጣም አስፈላጊ ነው። ጤናማ አካባቢ ሆኗል። ውበትን ተጎናጽፏል። ፈጣሪ የተመሰገነ ይሁንና ሀገራችን የምናደንቅበት የአዲስ አበባን ወንዞች ዳርቻ እንዴት በጎበኘ ነው የሚያሰኙ መሰረተ ልማቶች ውጤታማ ሆነውልናል። አዲስ አበባ አዲስ አበባ አዲስ አበባ አዲስ አበባ ለአዲስ አበባም ለሀገርም አዲስ ደግሞ ምሳሌ የሆነው የወንዝ ዳርቻ ልማት የከተማዋን ህልውና በጽኑ መሰረት ላይ ለማኖር የከተማዋን ከስሟ የመስተካከል ትጋትንም ለማሳለጥ የሚያግዝ ውጤት እየተገኘበት ስለመሆኑ ከንቲባም ወይዘሮ አዳነች አቤቤም አስታውቀዋል። የወንዝ ዳርቻ ልማት እንግዲህ በኢትዮጵያ አዲስ አይነት ልማት ነው።
በድፍረት የጀመርነው ነው። በድፍረት ጀምረን በብቃት በልቀት ሰርተናል ብለን እናምናለን። ስራዎቹ ይሄንን ይመሰክራሉ። እጅግ በጣም የሚያኮራ ለብዙ የከተማችን ነዋሪዎች የስራ እድል የፈጠረ አካባቢ ምህዳርን አፈርን ለመጠበቅ ስነ ምህዳሩን ለመጠበቅ በከፍተኛ ሁኔታ አስተዋጽኦ ያደረገና እንዲሁም ካሁኑ ጠፍተው ደርቀው የነበሩ ምንጮች እየመጡበት እየፈለቁ እየተገኙ ያሉበትን ተጨባጭ የሆነ ውጤት እያየን ነው። የወንዝ ዳርቻ ልማት ፕሮጀክቶች የአዲስ አበባን የውሃ ምንጮች የመታደግ አበርክቷቸው ባሻገርም ከተማዋንም ሀገርንም በጸና መደላድል ለትውልድ ማሻገር የሚያስችል የዘላቂ ልማት ስራ ማሳያ መሆናቸውንም ገልጸዋል። ከንቲባም ወክወዩ፣ የተሽከርካሪው፣ የሳይክል መንጃው፣ ድልድዮቹን አጠቃላይ በየቦታው የተሰሩ ግድቦች፣ ውሃው መጥራቱ፣ ከብክለት ነፃ መደረጉ አጠቃላይ ደምረን ስናየው በእውነት ትልቅ ስራ ከፍ ያለ ስራ ሀገርን በከፍተኛ ሁኔታ ለመጪው ትውልድ ለማሸጋገር የሚችል ዘላቂ ልማት የተሰራበት ነው። እነዚህ ፕሮጀክቶች የአዲስ አበባን ስነ ምህዳር በዘላቂነት እንዲጠበቅ ከማድረግ አልፈው የነገ የከተማዋ ፍላጎትና የቤት ስራዎችን ታሳቢ ያደረጉ ተጨማሪ ልማቶችንም ጭምር ያካተቱ መሆናቸውንም ከንቲባም ወይዘሮ አዳነች አቤቤም አስታውቀዋል። አሁን የምንገኝበት ደግሞ ቀበና ድልድይ ጋር ነው። እንደዚህ አይነት ግድብ አይታሰብም በአዲስ አበባ ውስጥ። ትልቅ ግድብ ሰርተናል። ትልቅ መዝናኛም ነው፣ የቱሪስት መዳረሻ ነው። ለአካባቢው ትልቅ የሆነ ጤናማ እይታንና ጤናማ መዝናኛ ቦታን የሚፈጥር ነው። እንደገና ደግሞ በከተማችን ላይ ያለውን የመጠጥ ውሃ ችግር ለመፍታትም ጭምር የተጠቀምንበት ነው ማለት ነው። ትልቁ ግድብ ነው የሚሆነው በከተማ። አይታሰብም ነበር አለ አዲስ አበባ ውስጥ እንደዚህ ግን መስራት ማሰብ ብቻ ሳይሆን አስበን መተግበር ችለናል። ዋናው እንግዲህ ምናብ ነው የምንለው ለዚህ ነው። ፊት የማይሰጣቸው ለልማትም የተገለሉ የነበሩ የወንዝ ዳርቻዎች ዛሬ ላይ የብዙዎች አይን ማረፊያ ምቹ የአገልግሎት መስጫ ማዕከላት ሆነው መልማታቸውን የገለጹት ከንቲባዋም አልሚዎችና ባለሀብቶች እነዚሁን የለሙ ስፍራዎችና ጸጋዎቻቸውን ይጠቀሙባቸው ዘንድም ጥሪ አቅርበዋል። ውበቱ እንዲታይ ውበት ብቻ ሳይሆን ጤናማ እንዲሆን ከብክለት እንድንነጻ በዛ ውስጥ ሰዎች የስራ እድል እንዲያገኙ የቱሪስት መዳረሻ ሲሆን አሁን እዚህ አካባቢ በጣም ትልልቅ ሆቴሎች ናቸው የሚገነቡት። እነኛ አሁን የቀሩት ቤቶች ሳይቀር እዚህ አካባቢ ቤት ገንብተንላቸው ትልልቅ ሪል ስቴቶች አፓርትመንቶች የሚገነቡበት አካባቢ ነው የሚሆነው። አሁን ከዚህ በፊት አይፈለግም ነበር። አሁን ግን በከተማችን አንደኛ ደረጃ ነው። ብዙ አልሚዎች ወደዚህ ብትመጡ ሳትቀደሙ ጥሪ እናደርግላችኋለን። ይሄ ነገ የማይገኝ ስፍራ እንደሚሆን ምንም ጥርጥር የለንም። የመሀል ከተማውን ተብሎ የሚገለጽ አካባቢ ነበር። አሁን ዋናው መሀል ይሄ ሆኗልና እና ከዚህ በላይ ማልማት ይቻላል። ከዚህ በላይ ልንጠቀምበት ልናስውበው እንችላለን። እኛ በሰፊው ሄደንበታል። ከዚህ በላይ ደግሞ ለማላቅ ባለሀብቶቻችን የግል አልሚዎች ያስፈልጉናል ማለት ነው። ልክ ከእንጦጦ ፒኮክ በሰራ ነው መንገድ ያደረጋችሁትን ተሳትፎ ኑ እዚህም ሌላ ሁለተኛውና ሌላኛው አማራጭ ተፈጥሮላችኋል ማለት እወዳለሁ። 8 ዋና ዋና የአዲስ አበባ ወንዞችን ያቀፈውና 48 ኪሎ ሜትርን የሚሸፍነው የወንዝ ዳርቻ ልማት ፕሮጀክት ግንባታው እየተጠናቀቀ መሆኑን ያስታወቁት ከንቲባም ወይዘሮ አዳነች አቤቤም ይህንን የግንባታ ሂደት እያስተባበሩ ላሉ አመራሮች፣ በግንባታው እየተሳተፉ ላሉ ሰራተኞች እንዲሁም ደግሞ ለልማቱ ድጋፍ እያደረጉ ላሉ የከተማ ነዋሪዎች ምስጋና አቅርበዋል። ይህ በእንዲህ እንዳለም በአዲስ አበባ እየተገነባ ያለውና ከቀበና እስከ ፒኮክ ፓርክ የሚዘልቀው የወንዝ ዳርቻ ልማት ፕሮጀክት የከተማዋን ገጽታና ደረጃ ለማሳደግ የሚያስችሉ ልማቶችን ያቀፈ መሆኑን የብልጽግና ፓርቲ የአዲስ አበባ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ሞገስ ባልቻ አስታወቁ። የቀበና ግንፍሌ ፒኮክ ፓርክ ወንዝ ዳርቻ ልማት የሚያስተባብረው ኃላፊው ፕሮጀክቱ ከውሃ ሀብት ጥበቃ ስራ ባሻገር ተጨማሪ አገልግሎት መስጫ የገቢ ማስገኛ አማራጮች ያሉት መሆኑን ገልጸዋል። አቡቻሌ
አዲስ አበባ ከተማ ከስሟ ጋር የሚዋደድ ገጽታና የከተማ ልማት ይኖራት ዘንድ ተፈጥሮ አብዝቶ የሰጣት ከተማ ናት። በጉያዋ የሚገኙ ከ70 በላይ ወንዞቿ ለበጎ ስሟም ለመልካም ገጽታዋም አቅም መሆን የሚችል ጸጋን ቢታደሉም ቅሉ ለከተማዋ ግን ስጋትን ተሸክመው የጎደፈ ገጽን ለትውልድ አሻግረዋል። የብልጽግና ፓርቲ የአዲስ አበባ ቅርንጫፍ ጽሕፈት ቤት ኃላፊው አቶ ሞገስ ባልቻም ለብዙዎች የአዲስ አበባ ከተማ ነዋሪዎች የትዝታና የቀደመ ታሪክ አካል የሆነው የቀበና ወንዝ የቀደመ ገጽታን ያወሳሉ። የመጀመሪያውን ባክግራውንዱ ቢወሰድ ቢታይ በፍጹም ወንዙን እንኳን እኛ አካባቢ ላይ ያሉ ሰዎች አያዩትም። ወንዙ ተሸፍኖ በጣም ተበክሎ ለኑሮ ምቹ ያልሆነ ሽታ ያለው እጅግ ምቹ ያልሆነ የነበረበት ሁኔታ ነው የነበረው። አዲስ አበባ የወንዝ ዳርቻ ልማት ትላንትን የሚያስቆጭ ነገን የሚያስናፍቅ ብርታትና ተስፋን የሚሰንቅ ይሉታል አቶ ሞገስ። በተለያየ መልኩ ያባከን ነው ጥቅም ላይ ያልዋለ ነገር ግን አሁን ደግሞ ቆሻሻውን አስወግደን ብልሽቱን አጽድተን አስተካክለን የውበት ምንጭ ማድረግ የቻልንበት የሀብት ምንጭ ማድረግ የቻልንበትና ለካ በመጀመሪያ ሀብት ላይ ሆነን ሀብቱን ሸፍነ ነው ለኛም ሳይጠቅም እንደ ሀብትም ሳንጠቀም የነበረበት ነገር ግን በእጃችን መዳፍ ሰርተነው አጽድተነው ቆሻሻውን አስወግደነው ትንንሽ ነገሮችን ውበት ስንጨምር ተመልሶ ትልቅ ሀብት የሚገኝበት የሰዎች ማረፊያ መዝናኛ መሆን የቻለበት ሁኔታ ያለበት ነው። በከተማዋም እየተገነቡ ካሉ 8 የወንዝ ዳርቻ ልማት ፕሮጀክቶች ውስጥ አንዱ የሆነውን የቀበና ግንፍሌ ፒክፖክ ፓርክ ወንዝ ዳርቻ ልማትን የሚያስተባብሩትና የብልጽግና ፓርቲ አዲስ አበባ ቅርንጫፍ ጽሕፈት ቤት ኃላፊ የሆኑት አቶ ሞገስ ባልቻም ከንጦጦ ተራራ ተነስቶም ቁልቁል ከተማዋን እየከፈለ በሚሄደው የቀበና ወንዝ ዳርቻም የተጠናቀቀ ያለው የወንዝ ዳርቻ ልማት ከውሃ የሀብት ጥበቃ ስራ ባሻገር ተጨማሪ አገልግሎት መስጫ የገቢ ማስገኛ አማራጮች ያሉት ስለመሆኑም አንስተዋል። ተሸጋጋሪ ድልድዮች አሉ። የኮንክሪት ድልድይ አለ፣ የብረት ድልድይ አለ፣ የተንጠልጣይ ድልድዮች አሉ። እነዚህም ጋር ደግሞ አያይዘን ሌሎች አንዱ የወንዙ መጠበቅ ያለበት ብክለቱ ስለሆነ የእግረኞች ህብረተሰቡ የሚጠቀመው ፓብሊክ ቶይሌቶች ደግሞ በዚህ በርከት ባለ መልኩ ገንብተናል። በየሳይቱ በርቀት ማለት ነው። ከዛም ባለፈ ደግሞ የካፌዎች፣ መዝናኛዎች፣ የህፃናት መጫወቻ፣ የስፖርት ሜዳዎች በብዛት ለማካተት ሞክረናል ማለት ነው። የአዲስ አበባ የወንዝ ተጎራባች ስፍራዎች ለተፈጥሮ ሀብቱ ስጋት ሆነው ለዘመናት ከመዝለቃቸው በላይ ለነዋሪዎቹ የሰቀቀን ህይወትን ለመግፋት ሰበብ የነበሩ ይሏቸዋል ኃላፊው። ዛሬ ላይ ግን በወንዝ ዳርቻ ልማት ተፈጥሮም ህይወትም ዳግም ህይወት ዘርተዋል። ይህ አካባቢ ገደል ግቡ ይባል የነበረበት ነው። አካባቢው ሰው ህዝቡ የሚያውቀው ስሙን ገደል ግቡ ነው። ምንድነው ገደል ሙሉ ብሎ አስከሬን እንኳን ለማውጣት የሚያስቸግር የነበረበት ቦታ ነው። እንግዲህ ተመልከቱ ዛሬ። ስለዚህ ዛሬ ምቹ ሆኗል ማለት ነው። ስለዚህ ለነዋሪዎቹ ምቹ እናደርጋለን ማለት እንደዚህ አይነት ስራዎችን አስፍተን አብዝተን እንሰራለን ማለት ነው። ይሄ በመሰራቱ የከተማውን ውበት ጨምሯል፣ የከተማውን ጽዳት ጨምሯል፣ ለነዋሪዎቹ ምቹ ሆነዋል። ይሄ ምቹ መሆኑ በራሱ ደግሞ ምን ያመጣል? ሀብት ይዞ ይመጣል። ቀጥለናል ተመልካቾቻችን። በኢንዱስትሪ ተቋማት ዙሪያ ያሉ የመሰረተ ልማት ችግሮችን ለመቅረፍና ምርታማነትን ለማሳደግ አምራች ኢንዱስትሪዎች ተቀናጅተው መስራት እንዳለባቸው የአዲስ አበባ ከተማ ምክትል ከንቲባና የኢንዱስትሪ ልማት ቢሮ ኃላፊ አቶ ጃንጥራር አባይ ተናገሩ። የአዲስ አበባ ከተማ ኢንዱስትሪ ልማት ቢሮና የኢንዱስትሪ ፓርኮች ልማት ኮርፖሬሽን በጋራ ለመስራት የሚያስችላቸውን የመግባቢያ ስምምነት ተፈራርመዋል። አለሙ ይላል አዘጋጅቶታል። ምትኩ ተሾመ ያቀርበዋል። የአዲስ አበባ ከተማ ኢንዱስትሪ ልማት ቢሮና የኢንዱስትሪ ፓርኮች ልማት ኮርፖሬሽን በጋራ ለመስራት የሚያስችላቸውን የመግባቢያ ስምምነት ተፈራርመዋል። በሁለቱ ተቋማት መካከል የተፈረመው የመግባቢያ ስምምነት በቴክኖሎጂ ሽግግር፣ በሰው ኃይል ልማት ስልጠና፣ በኢንዱስትሪ መሰረተ ልማት አቅርቦት፣ በገበያ ትስስርና የአምራች ኢንዱስትሪዎችን አቅም ለመደገፍ በሚቻልበት ዙሪያ በቅንጅት ለመስራት የሚያስችል እንደሆነ ተገልጿል። ስምምነቱ በሀገር አቀፍ ደረጃ የኢንዱስትሪ ምርታማነት እንዲያብብ ወደ ተግባራዊ እንቅስቃሴ ለመግባት ምቹ ሁኔታዎችን የሚፈጥር መሆኑን የተናገሩት የአዲስ አበባ ከተማ ምክትል ከንቲባና የኢንዱስትሪ ልማት ቢሮ ኃላፊ አቶ ጃንጥራር አባይ ውጤቱም የኢንዱስትሪዎችን መስፋፋትና የምርት አቅርቦትን ወደ ላቀ ደረጃ ለማሸጋገር የሚያስችል ነው ብለዋል። አንድ ከተማ ውስጥ ያሉ ሁለት ግዙፍ ተቋማት ናቸው። ግን ደግሞ ስራቸው አንድ አይነት ነው። አንድ ሚሽን ነው ያላቸው፣ አንድ ተልእኮ ነው ያላቸው። ግን ብዙ መስራት እየቻል እንደ ጉድለት ስላየን
ከዚህ በኋላ ቢያንስ በሰው ኃይል ልማት፣ በግብዓት፣ በገበያ፣ በመሰረተ ልማት እንደዚሁም ደግሞ በሌሎች ቅንጅት ስራ በሚፈልጉ ጉዳዮችና ወደ ፓርኮቹ ገብተው ደግሞ ማልማት የሚፈልጉ የሀገራችን ኢንዱስትሪያሊስቶች ሊኖራቸው የሚችለውን ምቹ ሁኔታ እንዴት አድርገን መፍጠር እንችላለን፣ ምን ሲሟላን ይህን ማከናወን የምንችለው የሚሉትን ጉዳዮች በጋራ ለመምከርና በዚህ ስምምነት መሰረት ደግሞ ቶሎ ብለን ወደ ተግባራዊ እንቅስቃሴ ውስጥ ለመግባት የሚያስችለንን ምቹ ሁኔታ ለመፍጠር ነው። በኢንዱስትሪ ልማት ቢሮና በኢንዱስትሪ ፓርኮች ልማት ኮርፖሬሽን መካከል አብሮ ለመስራት የተጀመረው ቅንጅት በአዲስ አበባ ከተማ ያሉ በአነስተኛና መካከለኛ ኢንዱስትሪዎች ዙሪያ የሚታዩ ችግሮችንም ለመቅረፍና ለመደገፍ አቅም እንደሚፈጥር አቶ ጃንጥራር ተናግረዋል። እነዚህ ኢንዱስትሪዎች ብዙ ፈታኝ ሁኔታ ያጋጥማቸዋል። የግብዓት ትስስር ችግር አለ፣ የገበያ ትስስር ችግር አለ፣ የመሰረተ ልማት ችግር አለ፣ የመስሪያ ቦታ በተለይ ደግሞ መሰረታዊ የሆነ ችግር አለ። የሀገር ውስጥ ባለሀብት ካልተበረታታ ደግሞ በውጭ በሚመጡ ባለሀብቶች የሀገር ኢኮኖሚ መገንባት ብዙም ጥቅም ይኖረዋል፣ ግን ብዙም እንደ ሀገር ውስጥ ባለሀብት ይሆናል ብለን አንገምትም። ስለዚህ የሀገር ውስጥ ባለሀብቶቻችንን ለማበረታታት አቅዶ አልሞ መስራት ስለሚጠይቅ ይህንን ለማከናወን ፓርኮች ኮርፖሬሽን ከኛ ጋር አብሮ ቢሰራ ኢንዱስትሪዎቹ ይደገፋሉ፣ አቅም እንፈጥራለን፣ ለሀገር ኢኮኖሚ ደግሞ ያለንን ሚና ከፍ ማድረግ እንችላለን የሚል እሳቤ ይዘን ነው። ከአዲስ አበባ ከተማ አስተዳደር ኢንዱስትሪ ልማት ቢሮ ጋር የተደረገው የጋራ ቅንጅት የኢንዱስትሪ መሰረተ ልማት አቅርቦትን ለማመቻቸት ያስችላል ያሉት የኢንዱስትሪ ፓርኮች ልማት ኮርፖሬሽን ዋና ስራ አስፈጻሚ ዶክተር ፍስሐ ይታገሱ በተለይም የመሰረተ ልማትና የቴክኖሎጂ ሽግግርን ለማሳደግ ጉልህ ሚና ይጫወታል ብለዋል። አብዛኛው ኢንዱስትሪዎች ትልልቅም መካከለኛም አብዛኛው ያሉት አዲስ አበባ ዙሪያ ያሉ ስለሆኑ አዲስ አበባ ውስጥ ያሉ ኢንዱስትሪዎች ሲያድጉ ሲስፋፉ ከዝቅተኛ ወደ መካከለኛ ከመካከለኛ ወደ ትልቅ ኢንዱስትሪ ሲሸጋገሩ ለአጠቃላይ ለሀገር እድገት ያለው አስተዋጽኦ ከፍተኛ ስለሆነ የአዲስ አበባ ከተማ የኢንዱስትሪ ልማት ቢሮ በጋራ መስራት አለብን፣ መተባበር አለብን። በመሰረተ ልማት፣ በገበያ ትስስር፣ በግብዓት ትስስር፣ በመረጃ በመለዋወጥ ስራ እድል እንዲፈጠር፣ ኤክስፖርት እንዲስፋፋ፣ ኢምፖርት ሰብስቲዩሽን እንዲስፋፋ የመሰረተ ልማት ማነቆ እንዲፈታ ነው ዋናው ዓላማ። በአዲስ አበባ ከተማ የተከናወኑት የኮሪደር ልማት ስራዎች ለአደባባይ በዓላት ተጨማሪ ድምቀት መሆናቸው ተገለጸ። ልማቱ ከትውልድ ወደ ትውልድ የሚተላለፍ የሀገር ሀብት በመሆኑ የአደባባይ በዓላትን ስናከብር መሰረተ ልማቶችን መጠበቅ የሁሉም ዜጋ ኃላፊነት ሊሆን ይገባል ብለዋል ኤኤምኤን ያነጋገራቸው የአዲስ አበባ ከተማ ነዋሪዎች። ጽዮን ማሞ ተጨማሪ አላት። የኮሪደር ልማት አዲስ አበባ ከተማን በአዲስ መልክ በአዲስ ውበትና ፍካት እንድትታይ ያደረገ ትልቅ ገጸ በረከት ነው። ይህ የኮሪደር ልማት እንግዲህ የአዲስ አበባ ከተማ ገጾችን ከመቀየር ባለፈ ነዋሪውን ከከተሜነት ጋር ያዋደደ ስለመሆኑም ይነሳል። ከተማችን በተለያዩ ለምሳሌ ኮሪደር ልማት በተለያዩ እንትኖች ደምቃለች እና ከቀደሙ ያው አሪፍ ነው። በፊት ከነበረው የቆሻሻው ምናምን የምታየው ነገር አሁን ንጹህ ነገር ታያለሽ። ደስ የሚል ነገር አለው። ይበል የሚያሰኝ ነው። ደስ ይላል። በጣም አሪፍ ነው። ለሁሉም ነገር በጣም ምቹ ነው። ኢቭን አሁን ላይ ለመራመድ ራሱ በጣም ደስ ይላል። በፊት ላይ ያን ያክል በጣም ወከባ ምናምን ነገር አለ። አሁን ላይ ግን በጣም አሪፍ ነው። ደስ ይላል። ጽዱ ነው። እንደፈለግሽ የሆነ ቦታም ሄድ ብለሽ ለመቀመጥም ይመቻል። የአዲስ አበባ ጽዳት ከአእምሮ በላይ ነው። በጣም ደስ ይላል። በውስጥ ያለውን ለውጥ መናገር ይቻላል። ምክንያቱም በየጊዜው ለውጥ እያሳየች ነው ያለችው አዲስ አበባ። የአዲስ አበባ ገጽታን ከማስዋብ ለነዋሪዎችም ምቹ ከባቢን ከመፍጠር ባለፈ በርካታ ኢትዮጵያውያንና የባህር ማዶ እንግዶች ለሚሰበሰቡባቸው የአደባባይ በዓላት ድምቀትና ውበትም ተጨማሪ አቅም ሆኗል። የኮሪደር ልማት ስራው የከተራና የጥምቀት በዓላት በአደባባይ ከሚከበሩ በዓላት መካከል ይጠቀሳሉ። እንግዲህ በመጪው ጥር 10ና 11ም የከተራና ጥምቀት በዓላት በድምቀት ይከበራሉ። ይህንን በዓል ምቹና ንጹህ በሆነ ስፍራ ለማክበርም የኮሪደር ልማቱ ትልቅ አስተዋጽኦ እንደሚያበረክትም ይነሳል። ይሄ ኮሪደር ተስተካክሏል፣ ተሰርቷል። በጣም ለታቦታቶችም ለመንገድ ትልቅ ምቾት ነው። በከተራ ዕለት ጀምረን ወደ ጥምቀተ ባህር ስንሄድም
መንገዱ ሰፊ ነው። ስንመለስም መንገዱ ሰፊ ነው። ከእስከዛሬው በጣም ለውጥ አለው። እንደ ልባችን ነው። እስከዛሬ መጨናነቅ አለ። ይሄን የመሰለ አስፋልት አለ። እንደገና ደግሞ አረንጓዴ ጽዱ ናት አይደለም። በዚህ ላይ በዚህ ውበት ላይ አሁን አሁን ፊት ለፊት እያየ ነው አይደል? ይሄን ውበት ስንጠብ ስናየው ነገም ከነገም በኋላ ሲቀጥል በውበቱ ላይ ምንጣፍ ያስፈልገው ነው የምለው። ደግሞ ዛሬው ምንጣፍ ሲጨመርበት ያለው ድምቀትና ውበት ስታዩ ማታ ደግሞ ያለውን ውበት ስታዩ በይበልጥ ያስውባል ብዬ አምናለሁ። ይሄ የተሰራው ስራ ድንቅና ብርቅዬ ነው። በንጹህ ሁኔታ ነው የምናከብረው። ማለት መንገዱም ሰፊ ነው፣ ሰው ማይጨናነቅም። በጥሩ ሁኔታ ነው የምናከብረው ጥምቀትን። ቆንጆ ነው ማለት ያው የአደባባይ በዓል እንደመሆኑ ውጭ ንጹህ መሆኑ ክሊን መሆኑ ሰው ያለው ድባብ ቫይቡ ምናምን በጣም ደስ ይላልና በጣም ደስ ይለኛል። በጣም ደስ ከተማዋ ላይ ባለው ገጽታ በጣም ደስተኛ ነኝ። በርካታ ቁጥር ያላቸው ሰዎች የሚስተናገዱባቸው የአደባባይ በዓላት ተሳታፊዎችም እነዚሁን የኮሪደር ልማት ስራዎች በመጠበቅና በመንከባከብ ሊሆን እንደሚገባም ጥሪ ቀርቧል። ሰው የራሱን አስተዋጽኦ ማድረግ አለበት። አሁንም ሲሄድ ወክ ሲያደርግ አትክልቶቹን ባለመርገጥ፣ ብረቶቹን፣ የተሰሩት ነገሮቹ፣ ላይቶቹን፣ ኬብሎቹን በእግሩ ባለመነካካት ራሱ የራሱ መገልገያዎች ስለሆኑ ራሱ በመጠበቅ አስተዋጽኦ ቢያደርግ ብዬ አስባለሁ። የኔ ባይነት በቃ ያለው የምናገኘው በየአደባባዩ በየመንገዱ በየኮሪደር ልማቶቹ የምናገኛቸው የልማት ስራ የኔም ያንቺም የሌሎቹም የሀገሪቷም። ስለዚህ የኔ ባይነትን እንዲሰማቸው ብዬ አስተላልፋለሁ። ሳሩም በተፈቀደ ያው እንትን ስለሚዘጋ በመንገድ ብንሄድ ነው። ሳሩ ላይ መውጣት ጥሩ አይደለም። በመዲናዋ ተግባራዊ የተደረገው የአንድ ጀንበር የስራ ዕድል ፈጠራ ንቅናቄ የስራ ባህልና ምርታማነትን ከማሳደግ ባለፈ የዜጎችን ፍትሐዊ ተጠቃሚነት ያረጋገጠ መሆኑን በንቅናቄው የስራ ዕድል የተፈጠረላቸው ተጠቃሚዎች ተናገሩ። አዲስ ሚዲያ ኔትወርክ በቦሌና በአቃቂ ክፍለ ከተሞች ተዘዋውሮ በአንድ ቀን ጀንበር ስራ ዕድል ፈጠራ ንቅናቄ ተጠቃሚዎችን አነጋግሮ የሚከተለውን ዘገባ አዘጋጅቷል። ታምሩ ደምሴ የአዲስ አበባ ከተማ አስተዳደር የዜጎችን ፍትሐዊ ኢኮኖሚያዊ ተጠቃሚነት ለማረጋገጥ የሚያስችሉ ተግባራትን ልዩ ትኩረት በመስጠት እያከናወነ ይገኛል። በቅርቡም በአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ ይፋ የተደረገው የአንድ ቀን ጀንበር 30 ሺህ ዜጎችን ተጠቃሚ ያደረገው ኢኒሼቲቭ ግንባር ቀደም ተጠቃሽ ነው። ሀገር ለዘመናት ተቆራኝቶን የቆየውን ደካማ የስራ ባህል በማሻሻል 24/7 በመስራት አዲስ አበባ በስም ብቻ ሳይሆን ስሟን በሚመጥን ለውጦች እንደ ስሟ ውብ አበባ እየሆነች ነው። ይህ የአዲስ አበባ ከተማ ውብ አበባ የመሆን ሂደት ከነዋሪዎቿ የዕለት ዕለት ኑሮ ለውጥ የተነጠለ ሳይሆን የነዋሪዎቿን ሕይወትና የአኗኗር ዘይቤ እንዲሁም የኑሮ መሻሻልን ለውጥ ማዕከል ያደረገ ነው። በጣም ኢንስፓየር አድርጎኛል። ወደፊት ጥሩ ነገር ለመስራት ሬዲ ነን። እንደ ቲምም ለብቻዬም ወደፊት ጥሩ ነገር እንሰራለን ብዬ ተስፋ አደርጋለሁ። ወደፊትም ደግሞ በዚህ ላይ በደንብ ሰርቼ አብሮኝ ከሚሰሩት ጋር በደንብ ሰርተን ብዙ ነገር ለማድረግ አስበናል። ትጉ ታታሪና በላባቸው ማደር የሚፈልጉ ስራ አጥ ዜጎች በአንድ ቀን ጀንበር ስራ ዕድል ፈጠራ ንቅናቄ ምን ያህል ተጠቃሚ ሆነዋል ስንል በቦሌና በአቃቂ ቃሊቲ ክፍለ ከተሞች አዲስ ሚዲያ ኔትወርክ ተዘዋውሮ ተመልክቷል። ወጣት ቤተልሔም ገረመው ከዚህ ቀደም መንገድ ዳር ሕይወቷን ለአደጋ አጋልጣ ለአላፊ አግዳሚው ቺፕስ እየሸጠች የምትተዳደር ሲሆን የአንድ ቀን ጀንበር የስራ ዕድል ፈጠራ ኢኒሼቲቭ ከመምጣቱ በፊት ሕይወቷ ምን ያክል አስቸጋሪ በሆነ መንገድ ትመራ እንደነበረ መለስ ብላ ታውሳለች። በፊት ዝም ብሎ መንገድ ዳር ላይ እንደሚሰራ ቺፕስ ነበር የምንሰራው። አሁን ግን በፋስት ፉድ ደረጃ ለ3 ተደራጅተን እየሰራ ነው የምንገኘው። ስልጠናዎችን ደግሞ በተለያየ አካባቢዎች በተለያየ ክፍለ ከተሞች ሂደን ሰልጥነን ይሄ እድል ተሰጥቶናል
ማለት ነው። ምስጋና ለአንድ ቀን ጀንበር ስራ ዕድል ፈጠራ ኢኒሼቲቭ አስተባባሪዎችንና ከባልደረቦቿ ጋር በመደራጀት አስፈላጊውንም ስልጠና በመውሰድ የመስሪያ ቦታ በማግኘታቸው በቋሚነት ምግቦችን እያዘጋጀች መሸጥ መጀመራቸውን የምትናገረው ቤተልሔም መንግስት ዜጎችን የስራ ዕድል ባለቤት ለማድረግ የሚያከናውናቸውን ተግባራት እንደምታደንቅም ትገልጻለች። መንግስት አሁን ላይ ያደረገው ለወጣቱ እያደረገ ያለው ነገር ለማህበረሰቡ እያደረገው ያለው ምንም አይነት ጾታን፣ ብሔርን፣ ማንነትን ምንም የማይጠቅስ ነገር ነው። በቃ ሄደ መስራት ፈልጋለሁ ስራ አጥ ነኝ ብለ መደራጀት ከቻልክ እንደሚቻል ነው እኔ ያየሁበትና ከነበረኝ በፊት አመለካከት በጣም ብዙ ነገር ነው የተቀየረውና በጣም ነው የምናመሰግነው። እንደ ቤተልሔም አጥናፉ ሁሉ በአቃቂ ቃሊቲና በቦሌ ክፍለ ከተሞች በአንድ ቀን ጀንበር የስራ ዕድል ፈጠራ ንቅናቄ ተጠቃሚዎች የተለያዩ የስራ ዘርፎች ተሰማርተው ቀደም ሲል የነበሩባቸውን ችግሮች መላቀቃቸውን ገልጸው በዚህም ደስተኛ መሆናቸውን ይናገራሉ። በተሰጠን ዕድል መሰረት በጣም ፍትሃዊ በሆነ መንገድ ነው ተደራጅተን 1 አመት ቆይተናል። እየጠበቅን ነበረ እና በቃ አሁን እድሉን ስናገኝ በጣም ደስ በሚል ሁኔታ ነው እድሉን ያገኘነው። በጣም ትልቅ ደስታ ነው የተሰማን። ከዚህ በኋላ ልጆቼን ማሳደጋለሁ ያለ ምንም ሀሳብ ማለት ነው ሰርቼ በእንደዚህ አይነት ስራ ሰርቼ ተቀይሬ ይሄን አሪያ ደግሞ እኔ ያየሁትን ለልጆቼንም ማሳያለሁ ማለት ነው። ወደፊት በደንብ ሰፋ አድርገን ምግቦች ምናምን ለማዘጋጀት ሰው ለመቅጠር በስራችን ሰዎች ቀጥረን ለማሰራት ነው አላማችን እቅዳችን። እዚህ አጠገባችንም ትምህርት ቤቶች ምናምን ስላሉ ትምህርት ቤቱ ያማከለ ስራ ሰፋ አድርገን መስራት ነው አቅዳችን። 13 መንግስታዊ ተቋማትን በማነጋገርና ያላቸውን የስራ ዕድል ጸጋ መሬት ድረስ ወርዶ በመለየት ስራ አጦችን በማደራጀት ወደ ስልጠና ማስገባት መቻሉን የገለጹት የአዲስ አበባ ከተማ ስራና ክህሎት ቢሮ የስራ ስምሪት አገልግሎት ዳይሬክቶሬት ዳይሬክተር አቶ ሰባሃዲን ሱልጣን ቢሮው የተጠቃሚዎችን ፍላጎትና የተሰማሩበትን የስራ አይነት መሰረት ያደረጉ ድጋፎችን አሁንም ማጠናክሮ መቀጠሉን ገልጸዋል። ወጣቶቹ ምን ይፈልጋሉ የሚለውን ነገር አንዳንዶቹ ተደራጅተው ወደ ስራ መግባት የሚያስፈልጋቸው ድጋፎች አሉ። የመስራ ቦታ ድጋፍ የሚፈልጉ የስራ ዘርፎች አሉ። ለምሳሌ እነ ጋርመንት የመሳሰሉ ሱቆችን የመሳሰሉ እነዚህ ፋስት ፉዶች የመሳሰሉ በአጠቃላይ ከመስራ ቦታ ጋር በመነጋገር ወደ 370 ለሚያሉ ኢንተርፕራይዞች የመስራ ቦታዎችን በማመቻቸት በህንፃ ላይ፣ በሼዶች ላይ፣ በከተማ ግብርና ስራዎች ላይ እንደዚህ የተለያዩ ደግሞ ፋስት ፉዶችን በተመለከተ የመስራ ቦታዎችን በማስተላለፍ ድጋፍ በማድረግ ወደ ስራ እንዲገቡ ያደረግንበት ሁኔታዎች አለ። ፋይናንስ ድጋፍ ደግሞ የሚያደርጉ ደግሞ ስኬት ባንክና የአዲስ ካፒታል አለ። ኢንተርፕራይዞችን ፍላጎት መሰረት እየተደረገ ለነዚህ ኢንተርፕራይዞች የመንግስታዊ ድጋፎችን እያደረገን እንገኛለን፣ ይቀጥላልን ማለት ነው። ይህ የአዲስ አበባ ወንዞች አዲስ ገጽታ ነው። የአዲስ አበባ አደባባዮችና ጎዳናዎች ይበልጥ ተውበውና ተሽቆጥቁጠው የአደባባይ በዓላትን ለማሰናዳት ተዘጋጅተዋል። ይህ ለቱሪዝም ዘርፉ ሌላ ተደማሪ አቅም ነው። በወረሃ ጥር የሚካሄዱ የአደባባይ በዓላት ክዋኔዎች ዋነኛ የወሩ ጉዳዮቻችን ናቸው። የሰባተኛው ሀገራዊ ምርጫ ዝግጅትን በተመለከተ በዚህ ወር ዘገባዎችን ወደ እናንተ እናደርሳለን። አዲስ አበባን ከሸማችነት ወደ አምራችነት የማሸጋገር ውጥን ትግበራና የገበያ ማረጋጋት ስራ በጥር ወር በትኩረት የምንሸፍነው አጀንዳ ጉዳያችን ነው። ኢትዮጵያውያን የሀሳብ ልዩነታቸውን በውይይት ለመፍታት እየመከሩ ነው። በዚህ ውስጥ ታዲያ የዋናው የምክክር ሂደት ተጠባቂ ነው። የዚህ ወር ዘገባችን ሌላኛው ትኩረት ነው። ዘላቂ የውሃ አቅርቦት ላይ ትኩረቱን ያደረገው የአፍሪካ አህጉር የመሪዎች ጉባኤ በቀጣይ ወር በአፍሪካውያን መዲና አዲስ አበባ ይካሄዳል። ለህብረቱ ጉባኤ መዲናችን አዲስ አበባ እያደረገች ያለችውን ቅድመ ዝግጅት በጥር ወር ዘገባችን አስቀድመን እንቃኛለን። ኢትዮጵያ ታምርት በአዲስ አበባ ምን አይነት ለውጦችንና ትሩፋቶችን ይዞ መጥቷል የሚለውን ቅኝት እናደርጋለን። እነሆ ወርሃ ጥር ማህበራዊ መስተጋብሮቻችን በይበልጥ ጎልተው የሚታዩበት ወር። መኳል፣ መዳር፣ ጠንካራ ቤተሰብ መመስረት ለሀገር መሰረት ነው። በዜና ዘገባዎቻችን በወሩ እነዚህንና ሌሎች መስተጋብሮቻችንን እንፈትሻለን።
አዲስ ሚዲያ ኔትወርክ ላይ ትገኛላችሁ ተመልካቾቻችን። ዘገባዎቻችንም እንደቀጠሉ ናቸው። በኢትዮጵያ ባለፉት ዓመታት የእናቶችና የጨቅላ ህጻናትን ሞት ለመቀነስ የተወሰዱ የፖሊሲ እርምጃዎች ተጨባጭ ውጤት ማምጣታቸውን የጤና ሚኒስትሯ ዶክተር መቅደስ ዳባ ገለጹ። ሚኒስትሯ ከጥር 1 እስከ 30 2018 ዓ.ም የሚከበረውን የጤናማ እናትነት ወርን አስመልክቶ ጋዜጣዊ መግለጫ ሰጥተዋል። በኢትዮጵያ ባለፉት ዓመታት የእናቶችና የጨቅላ ህጻናትን ሞት ለመቀነስ የተወሰዱ የፖሊሲ እርምጃዎች ተጨባጭ ውጤት ማምጣታቸው ተገልጿል። ከወሊድ ጋር ተያይዞ የሚከሰት የጤና ችግሮች ሞትን ለመቀነስ በተደረገው ርብርብ በጤና ተቋማት የሚወለዱ የእናቶች ቁጥር እየጨመረ መምጣቱንም ዶክተር መቅደስ ተናግረዋል። በህይወት ከሚወለዱ ጨቅላ ህጻናት ውስጥ ከእናቶች ሞት ምጣኔ ሲታይ እንደ አውሮፓውያን አቆጣጠር በ2000 ወደ 953 በመቶ ሺህ ነበረ። ይህንን እንግዲህ በተለይ ባለፈው አመት የተለቀቀው በወጣው ማለት ነው እንደ አውሮፓውያን አቆጣጠር በ2025 በመጣው መረጃ መሰረት ወደ 195 በመቶ ሺህ ዝቅ እንዳለ ያሳያል። በተቋም ውስጥ የሚወልዱ የእናቶች ቁጥርን ስንመለከት 2000 የነበረውን የዛሬ እንግዲህ 25 አመት ወደ ኋላ ብንመለከት በተቋም ውስጥ የመውለድ ምጣኔ 4.9% ነበር። አሁን የምናየው ከ60% በላይ እንደውም መረጃዎች ወደ 70 ጠጋ ይላሉ። ከ61.4% በላይ የሚሆን ተቋም ውስጥ የሚወልዱ እናቶቻችን እንዳሉ ያሳያል። ይሄ በጣም ከፍተኛ ውጤት ነው። የጤና ሚኒስትሯ ዶክተር መቅደስ ዳባ በሆስፒታሎች ብቻ ይሰጥ የነበረው የቀዶ ሕክምና በጤና ጣቢያዎች አገልግሎት መጀመሩ ለውጥ ማምጣቱን ጠቅሰው የጤና ተቋማት ተደራሽነትን ማስፋት፣ የቅድመ ወሊድ ክትትልን ማሳደግ ችሏል ብለዋል። በምጥና በወሊድ ወቅት በሚኖርበት ጊዜ አገልግሎቶቻችንን ጥራት በመጨመር በተለይ ደግሞ ኳሊቲውን የምንሰጠውን ጥራት ከእያንዳንዱ ቦታዎች ውስጥ አሉታዊ ክስተቶችን ከመቀነስ አንፃር ብዙ ስራዎች መስራት ያስፈልገናል። በቀዶ ሕክምና አገልግሎት በሚሰጥባቸው ቦታዎች ውስጥ ሽፋኑን መጨመር፣ ጥራቱን መጨመር፣ አገልግሎቱ ተደራሽነቱን የበለጠ እንደገና የምናጣራበት ጊዜ ይሆናል ማለት ነው። የቅድመ እርግዝናና የጤና አገልግሎትን ስንመለከት ከወሊድ በኋላም የሚከሰተውን የደም መፍሰስ ከማስቀረት አንፃር በተለይ ፕሮቶኮል ማዘጋጀት፣ ሰዎችን ማሰልጠን፣ ተቋሞችን ማዘጋጀት፣ ግብአት ማስገባት ብቻ ሳይሆን ከህብረተሰቡ ጋር ሆነን የማይተካውን ህይወት በሚተካው ደም ብዙ ሰው ቮለንቲር እያደረገ በክረምት በጎ ፍቃድ በሁሉም ደግሞ በደም ልገሳ ባለባቸው ተቋማችን ውስጥ ህብረተሰባችን ይህንን በመስጠት እናቶችን እንድንታደግ የእናቶችን ሞት እንድንቀንስ ትልቅ አስተዋጽኦ አድርጓል። አሁንም የእናቶችና ህጻናት ሞትን ለመቀነስ ፈጠራና ዘላቂ ፋይናንስ ወሳኝ መሆናቸውን የጠቀሱት ሚኒስትሯ የዲጂታል ጤና መረጃን ተደራሽ ማድረግ፣ የህክምና ግብዓቶችን ማሟላትና የቀዶ ህክምና አገልግሎትን ማስፋት ላይ ከባለድርሻ አካላት ጋር በቅንጅት እንደሚሰራ ጠቁመዋል። ለእናቶችና ለጨቅላ ህጻናት ደግሞ ስንመለከት ዘላቂ የፋይናንስ ምንጭ ያስፈልገናል። ይህም እንግዲህ እንደምናውቀው የጤና አገልግሎቶቻችን በተለይ ለእናቶችና ለጨቅላ ህጻናት ሁልጊዜ በሮች ክፍት ሆኖ አገልግሎት መስጠት ስላለባቸው ይህንን በዘላቂ ፋይናንስ ከመደገፍ አንጻር ከህብረተሰቡ ጋር እንዲሁም ደግሞ በጤና ፋይናንስ ስርዓታችን ውስጥ አብረን የግብአት አቅርቦቶች እንዲሁም ደግሞ የአገልግሎቶች ጥራት ላይ የምናተኩር ይሆናል ማለት ነው። በጨቅላ ህጻናት ድንገተኛ ሞት እና መንስኤዎቻቸውም ስንመለከት ለዚህ ፍጣን ምላሽ የሚሰጡ ለምሳሌ እንደ ኦክሲጅን ተደራሽነት በጣም ብዙ ስራዎች እየተሰራ ነው። ነገር ግን ይህን ከማስፋፋት አንጻር በተለይ ወደ ተለያዩ ክልሎች የበለጠ የማጠናከር ስራዎችን አስፍተን መስራት ያስፈልጋል ማለት ነው። ይህንንም ትኩረት የምንሰጥ ይሆናል። የዘንድሮ የጤናማ እናትነት ወር በዓለም አቀፍ ደረጃ ለ39ኛ በኢትዮጵያ ደግሞ ለ20ኛ ጊዜ ፈጠራና ዘላቂ ፋይናንስ ለጤናማ እናትነት በሚል መሪ ሀሳብ በተለያዩ የግንዛቤ ማስጨበጫ ዝግጅቶች እንደሚከበር መገለጹን አልማዝ ሙልጌታ ዘግባለች።